የማስተምረው ወጣት አቅፎኝ አንተ እኮ ለኛ እንደ መልአክ ነህ ሲለኝ የውስጤ የህሊና ድምጽ ደግሞ አንተ የሰይጣን መጫወቻ ቆሻሻ፣ ነገ ደግሞ ጥሩ ለብሰህ መድረክ ላይ ለማስተማር ስትቆም መብረቅ አይመታህም እያለ ይገርፈኛል። ሁልጊዜ መድረክ ላይ ቆሜ ህዝቡን በእንባ አስተምሬ ማታ ቤቴ ገብቼ በሩን ቆልፌ በስልኬ ጸያፍ ምስሎችን እያየው ራሴን እየረገምኩ ሽንት ቤቱ ወለል ላይ እየተንከባለልኩ እጮሃለሁ። እውነት እግዚአብሔር በእኔ ላይ ተጸይፎ ይሆን? አዲሱን ረዳቴን ረቂቁን አእምሮ ጠየቅኩት። እርሱም እንዲህ ይመልሰዋል። ወንድሜ ፈጣሪ ተጸይፎኛል ብለህ አገልግሎትህን አትተው። አንተ ውስጥ የገባው ያጸያፊ ፊልሞች እይታ ሱስ ያ ቆሻሻ አሸዋ ነው። ነገር ግን ማታ ማታ የሽንት ቤት ወለል ላይ ወድቀ የምታፈሰው የንስሐ እንባ ያንን ቆሻሻ እየሸፈነው ነው። ታላቁ አባት ቅዱስ ዮሐንስ አፈወርቅ ኃጢአት ሰርተው በህሊና ወቀሳ ለሚሰቃዩና መቅደሱን ለሸሹ አገልጋዮች እንዲህ ይላል። ቤተ ክርስቲያን እኮ የህሙማን ሆስፒታል ናት እንጂ ጻድቃን ብቻ የሚቆሙባት ፍርድ ቤት ወይም የፍርድ አደባባይ አይደለችም። ስለዚህ በንስሐ ደጅ ምታ እንጂ አገልግሎትህን አትተው። ፈጣሪ በክብር ቦታ ላይ ያስቀምጧቸው፣ ነገር ግን በሥጋ ፈተና ክፉኛ ወድቀው በንስሐ እንባ ታጥበው ዳግም የዓለም ብርሃን የሆኑትን እነዚህን ደግሞ አስብ። ዳዊት በፍትወትና በነፍስ ግድያ ክፉኛ ቢወድቅም መኝታውን በንስሐ እንባ አጥቦ የዓለምን ልብ የሚፈውሰውን ታላቁን መዝሙረ ዳዊት ሊጽፍ ነው። ፈያታዊ ዘየማ ዕድሜ ልኩን በወንጀልና በስርቆት ኖሮ በመስቀል ላይ ቢሰቀልም በመንግሥትህ አስበኝ ብሎ አንዲት ቃል ተንፍሶ ከጻድቃን ሁሉ ቀድሞ መንግሥተ ሰማያትን ሊወርስ ነው። ታዲያ ኃጢአተኞችን የሚወደውን በደለኞችን የማይንቀውን ኃጢአትን ብቻ የሚጸየፈውን አምላክ በንስሐ ታርቀህ መንገድን አስተካክለህ ብዙዎችን ለማዳን የሚጠቀምብህ መሳሪያው ስትሆን ለማየት ጓጓለሁ ይላል የጀሚናይ መልስ። እውነት ኤአይን በደንብ ተጠቅማችሁ ሕይወታችሁን ለማሻሻል ምን ያክል ተዘጋጅታችኋል? ለሁላችሁም ኤአይ በሥራችሁ ምን ጥግ ድረስ ሊረዳችሁ እንደሚችል ቆንጆ ስልጠና አዘጋጅቼላችኋለሁ። ዛሬ ተመዝግባችሁ ዛሬውኑ የኤአይ አጠቃቀም ስልጠናችንን መጀመር ትችላላችሁ። ነገ እስከምንገናኝ በቸር ቆዩን።